ሰላም ምዕመናን በመላው ዓለም የምትገኙ የኢትዮጵያውያን እንዴት ናችሁ? በመጀመሪያ ሰላምና ጤንነታችሁን የማረጋገጥ ግዴታ ስላለብኝ ነው። የዛሬ ፕሮግራማችን የሚያጠነጥነው ከማን ጋር እንስራ የሚል ፕሮግራም ነው። የተለያዩ ወንድም እህቶቻችንን እያስገባን ከማን ጋር መስራት እንዳለብን እንወያይበታለን። እንግዲህ ትግራዋይ ከማን ጋር ይስራ? ትግራዋይ ከአማራና ከኤርትራ ጋር ይስራ? ትግራዋይ ከብልጽግና ጋር ይስራ? ትግራዋይ ከኤርትራ ጋር ይስራ? አማራ ብቻው እንኳን አብሮ መስራት አይቻልም። ምክንያቱም ሰሜናዊን የሚያጣምር ፖለቲካ ነው እንጂ አማራ ብቻውን ከአማራ ጋር ብቻውን ሆኖ ሳይሆን ምን መሰላችሁ፣ አማራና ብልጽግናን አብረን ሆነን ከትግሬ ጋር ተመልከት። ትግራዋይ አማራ ብልጽግና ኤርትራን እንውጋ፣ ወይ ደግሞ አማራ ኤርትራ ትግራዋይ ብልጽግናን እንውጋ፣ ወይ ደግሞ በተናጠል አማራውን ሳናስገባው ከኤርትራ ጋር እንስራ ወይስ ከብልጽግና ጋር እንስራ? ምርጫው የኛ ነው። ይህንን ምርጫ እንግዲህ እንዴት ነው ወንድሜ? ይህንን ምርጫ ለመላው የኢትዮጵያ ሕዝብ ነው ምርጫውን የምንሰጠው። ትግራዋይ ከማን ጋር ይስራ? ሁላችሁም እየገባችሁ የበኩላችሁን ታደርጋላችሁ። ከማውራታችን በፊት እንግዲህ ሻማ እንለኩሳለን። ዛሬ 21 ነው 21 ነው አይደለ? እንዴት ነህ ብራዘር? ምርጥ ያራዳ ልጆች እየገባችሁ ነው፣ ሀሳብ አስተያየታችሁን ትሰጣላችሁ። ምዕመናን እንግዲህ ከማን ጋር እንስራ የሚለው ፕሮግራማችን ይቀጥላል። የህዝብን አስተያየት መቀበል እንዳለብን እናውቃለን። እሺ፣ በመጀመሪያ ማስገባው በተለይ በዚህ ጉዳይ ላይ ተጋሩም አንዳንድ ብትሳተፉ መልካም ነው። ፕሮግራሙ ገብቷችኋል? አቤት ሰላም ነው። ሰላም እንዴት ነህ? ሰላም ወንድሜ እንዴት ነው? ሰላም ነው። አሌክስ እባላለሁ። አለን። ፕሮግራማችንን ጀምረናል። የፕሮግራማችን ተሳታፊ በመሆኑት በጣም እናመሰግናለን ወንድሜ። ሚውቶን በማንሳት ትግራዋይ ከማን ጋር ይስራ በሚለው ነው እና ሀሳብ አስተያየቶኝ ይስጡ እባክዎት። ገና ከመግባት ሰው ይደውልልሃል። ወይዬ እንዴት ነህ? ሴት ነሽ እንዴ? ደህና ነህ? የሆነ የወንድ ድምፅ ሰማሁ ልበል? ኖ ወንድ የለም። እኔ ብቻ ነኝ። የኔ መቤት እንግዲህ የዛሬ ፕሮግራማችን ተጋሩ ከማን ጋር ይስሩ በሚለው ፕሮግራም ላይ ነው እና ትግራዋይ ከአማራና ኤርትራ ጋር አብሮ ይስራ? ትግራዋይ ከአማራ ጋርና ከብልጽግና ጋር ይስራ? ትግራዋይ ከኤርትራ ጋር ብቻ ይስራ? ትግራዋይ ከብልጽግና ጋር ብቻ ይስራ? እስቲ ያንቺ ሀሳብ አስተያየትሽ። ኦኬ፣ እኔ ሶስቱም አንድ ላይ መስራት አለባቸው ብዬ ነው ማስበው። ምክንያቱም ሰሜናዊ ስለሆነ መነጣጠል የለብን። ስም እየጠቀሽ እሺ። አማራ ተጋሩና ኤርትራ አንድ ላይ መስራት አለብን ብዬ ነው ማስበው። ምክንያቱም ተነጣጥለን የማይሆን ነገር ነው፣ እንዳከማለን። እሺ፣ እና ሶስታችንም መጣመር አለብን ብዬ ነው ማስበው። ጅቦ እና የሶስቱ ጥምረት ጥሩ ነው ትያለሽ? በጣም የማንም ንፍጣም አይናፈጥብንም። ሶስታችንም ከተጣመርን ጥጋቸውን ነው የሚይዙት። ገና ተጣመሩ የተባለ ቀን ቅዘን በቅዘን ነው የሚሆኑት። ሻውር ነው የሚወስዱት። እህታችን በጣም እናመሰግናለን ለሀሳብ አስተያየትሽ። እንግዲህ ምዕመናን እዚህ ስትገቡ ለሰው ልጅ ክብር እየሰጠን ማውራት አለብን። ለብሔር ብሔረሰቦች ክብር እየሰጠን ማውራት አለብን። ማንንም መሳደብ የለብንም። ሀሳብ አስተያየቶቻችንን ህዝቡን ያንጻል፣ ይገነባል የሚለውን ንግግር ብቻ ነው የምናደርገው። እህቴ ስለገባሽ በጣም እናመሰግናለን። አመሰግናለን። እሺ የኔ ቆንጆ፣ የተቀደሰ ሀሳብ ነው። በተለይ ተጋሩን በዚህ ጉዳይ ላይ ብትሳተፉ እናንተንም ይመለከታል። እሺ ሰው ታብታብ እያደረጋችሁ ኮፒ ሊንክ እያደረጋችሁ እባካችሁ እግዚአብሔር ይባርካችሁ።
በወጣ ይተካ። ወይኔ በስመ አብ ልመና ሱስ ሆነብኝ። በወጣ ይተካ ብዬ ነበር። ኤደን አልገባች። ችንቂጣ ልጅ ላስገባት እስኪ። አዲ ማረይ አይጂቦ እንዴት ነሽ? ደህና ነው። እስቲ ቪዲዮሽን ክፈች የኔ ውድ። ወደ ልመናው ልትሄድ ነበር፣ ቶሎ ተመለስክ ወደ ቀልብህ። እስቲ ቪዲዮሽን ክፈች። እንዴት ነህ? አለሁልሽ የኔ ውድ። አስተያየት ልሰጥ አይደለም ሰላም ልልህ ነው እንጂ ቦባይ እኮ ቪዲዮሽን ክፈችና ሰላም በይኝ እልሃለሁ። ችግር የለም ያኔ ቆንጆ። እግዚአብሔር ይባርክሽ። አዲሴ እንዴት ነህ? እስቲ አቋሟን ብታዩት እናትን የሚያስደነግጥ አቋም ነው ያላት። ሲሲሲ ኖ ቆሚ፣ እዛው እያለሽ የኔ ቆንጆ ለምን አቆሚ? ደህና ነህ? ቆንጆ እንዴት አደርሽ? ደህና ነኝ። እንዴት ነህ? አለሁልሽ። ቡና ጸጉርሽ ጠጣ። ለምንድን ነው እኔ በስመ አብ አሜሪካ ውስጥ ስኒ ደርድረሽ እውነት ትጨልሽ? ለምን አልጠጣም? ስታርባክስ ምናምን የለም እንዴ እናቴ? እንዴት ነህ ጂቦ? ደህና ነህ? ሰሚ እስቲ አዙሪ ምን አዙሪ። አሁን ያሳየሽኝ ኖ ታቱሽን አይደለም ይሄ ገበጣ መጫወቻውን ስኒውን ምናምን። ይሄ አሜሪካ ውስጥ እንዲህ ማማዬ ስጨስ ጸሎታ አይለየን። እኔ አሜሪካ እንዲህ ሲደረድራችሁ የምትጠጡ አይመስለኝም ነበር። አለ ጂቦ ስትመጣ ደግሞ በደንብ ሰፋ ያለ ስኒ ይገዛላል እንድችል እንዳታስብ። ማአረኝ አቋምሽ እንደምወደው ታውቂያለሽ። አይ ነው ጂቦ ቴንክ ዩ። መልካም ቀን። ጌታን እየቀለድኩ አይደለም። ቆይ አውሪ በስነ ስርዓት። አክሊሉ ላይ ቺት ያረክ እየመሰልከኝ ነው። ኦኬ አክሊሉ ሚስት ነሽ ለጊ አደይ ማአረኝ እንዴት ነህ ጂቦ? ደህና ነህ? የኔ ፍቅር አለሁልሽ። እግዚአብሔር በጣም አመሰግናለሁ። የኔ ጎንደሬ እንደምወድሽ ታውቂያለሽ። አይ ነው ጂቦዬ፣ ፖለቲካውን ስንጨርስ እናወራለን። እሺ እንዳጠፍ የኔ ውድ። እኔ ችግር አለብኝ እኮ እግዚአብሔርን። እኔም ብሎ ፖለቲከኛ ቂጥሳ የሆነ በሽታ ነው የሆነ ቂጥሳ ቅይር ጌታ እግዚአብሔርን እየቀለድኩ አይደለም። የሆነ በቃ እንደዚህ አቋማቸው ደስ የሚል ነገር ወገባቸው ምናምን ደግሞ ቂጧ እቺ ደግሞ ስፖርተኛ ነገር ነች። ደግሞ አሜሪካ የሚኖሩ ሴቶች ራስን እንጠብቅ በሚል ተልካሻ ምክንያት ስፖርት እየሰሩ ወይ ቅርጻቸው ወይ አነጋገራቸው ነው እንጂ ትንሽ ወይ የዚችማ ይለያል። እግዚአብሔርን ሀሳቤን ሪችዬ አመሰግናለሁ። እኔ ቆንጆ ወጣ ይተካ ቆይ አንዴ ዛሬ እንደሞጣ ቀራኒው 7 ሰዓት ቁጭ ስለምል 2 ሲጋራና 2 ትርሃስ ማዕረይ ጥዑም ቡና ፔርሙዝ ሙሉ ቡና ነው የምጠጣው። እንዴ የሆነች ልጅ አየሁ። የት አለሽ ይወርዲ? አንቺ ደነዝ የዚች ልጅ አቋም እንዴት እንደሚመቸኝ የዚች መጨረሻ ካለሯ እንዴት ደስ እንደሚለኝ። አሁን ፖለቲካ ላወራ ነው የገባሁት። አይ የሴት አጋንንት እስማ የት ነው ያጠናገረኝ? ይወርድዬ አቋሟ ይመቸኛል። ከለሯ ደስ ይላል። ከለሯ በጣም ደስ ይላል። ፈገግታዋ ጥርሷ ነጭ ነው እና የሆነ ሰዓት ላይ አንገቷን አንቀ ሳማት ይለኛል። ከዛ ደግሞ እንደገና ፍርሃት ነገር ላይ መጥቶ ጫን ይልብኝ። ወይኔ ምን ነው እና ቂጧ ግን ሲያምር ጌታን እስቲ አትላኩብኝ በእናታችሁ። እናት እንዳትቀብስ ማምን ነው ይህ አክቲቪስት ልሆን ነው እንዴ? እናት መሳደብ ጀመርኩኝ። እሺ ምዕመናን እንግዲህ አንዳንድ ቂጣም ሴቶች አቋማችሁ የሚያምር ሴቶች እባካችሁ አትግቡ። ይሄ ፖለቲካዊ እንቅስቃሴ ነው፣ ከበላይ አካል የተሰጠኝ መመሪያ ነው እና እባካችሁን ፖለቲካዊ ልስራ። ትንሽ ጋፕ ንፋስ ውሰድ፣ ተንፍስ። ይሄን ያጋንንት መንፈስ የቂጥ መንፈስ አውጣ። እኔም ብሎ አክቲቪስት። እሺ
ውድ ምዕመናን ወደ ራሳችን ተመልሰናል። የዛሬ ፕሮግራማችን ትግራዋይ ከማን ጋር ይስራ በሚል ነው። ትግራዋይ ከማን ጋር ይስራ? ከኤርትራ ጋር ይስራ? ከብልጽግና ጋር ይስራ? ወይስ ከኤርትራና ከአማራ ጋር ይስራ? ወይስ ከብልጽግና ከኤርትራ ጋር ይስራ? ከብልጽግና ጋር ይስራ? አንተ ሬዲዮን ዝጋ። ቀጥታ ስርጭት እያዳመጥ ሬዲዮን ዝጋ ወንድሜ። ሰላም ጅቦ። እሺ አመሰግናለሁ ወንድሜ። ጥያቄው ገብተዋል። በዚህ አጋጣሚ ፕሮግራማችን በቀጥታ በሬዲዮ ኤፍኤም 90 ምናምን ነገር እየተላለፈ ነው። ጥያቄን ሰምተኛል ወንድሜ? ገብቶኛል። ሶስቱ አካሎች ከማን ጋር ይስሩ የሚል ነው አይደል? ኖ ትግራዋይ አሁን ምርጫ ነው። እኛ ተጋሩ አሁን ምርጫ ላይ ነን። ይቅርታ ግን እንደዛ ስለ ሌላ ነገር እንዳይመስል። አሁን እንደ ትግራዋይ መራጭ ነን። እዚህ ምርጫ ላይ ደግሞ ተወዛግበናል። መምረጥ ስላቃተን ነው እርስ በርስ ደብረጽዮንም ጻድቃንም የሚጣሉት እና አሁን ጌታቸው ማለት እንኳን ትንሽ ይደብራል። ጌታቸው አሜሪካ ከገባ በኋላ እሱ ሚስጥር ነው እና ደብረጽዮንም ጻድቃንም የሚጣሉበት ምክንያት ምርጫ ላይ ተወዛግበን ነውና እንደ አንድ ትግራዋይ ከኤርትራ ጋር መስራት ይሻላል? እንደ አንድ ትግራዋይ ከብልጽግና ጋር መስራት ይሻላል? እንደ አንድ ትግራዋይ ከአማራ ጋርና ከኤርትራ ጋር መስራት ይሻላል? እንደ አንድ ትግራዋይ ከአማራና ከብልጽግና ጋር መስራት ይሻላል? እስቲ ይሄንን እባክህ። እሺ ጅቦ፣ እኔ የምለው የሰሜኑ ህዝብ ለምሳሌ ትግራይ ኤርትራ ጨምሮ 20 ሺህ ወታደር አዋጥተው ወደ ፋኖ ቢያቀላቅሉ ያ ማለት በአንድ ሰሩ ማለት ነው። ያው በበላይነት ፋኖ ትግሉ እንዲመራው። ምክንያቱም እኛ ባዳከምነው መከላከያ ረማመት ትንሽ ስለሚከብድ ፋኖ ሰፖርት ቢያደርጉ ብልጽግናን ማስወገድ ይቻላል ብዬ አስባለሁ። እሺ 20 ሺህ ይቀላቅሉ ነው የምትለው አንተ? አዎ አሁን ፋኖ ቢያንስ 250 ወታደር አለው ቢባል 20 ሺህ ቢያዋጡ የመሳሪያ ድጋፍ ቢያደርጉ ፋኖ ሰፖርት አደረጉ ፋኖ ጋር ሰሩ ነው የሚባለው። እንደዛ ብዬ ነው የማምነው። ያደርጋሉ። አዎ ሁሉም መሆን አለበት። የመሳሪያ ድጋፍ የወታደርም ድጋፍ ታደረጉ በፋኖ ይመራል ትግሉ። እንደዛ አድርጎ ብልጽግና ማስወገድ ይቻላል። ፓርላማ ላይ የተወገደው ህወሓትም በልኩ ስልጣን ያገኛል። ኤርትራንም ደግሞ አሰብ እያልን አናሸማቃትም እኛ ስልጣን ላይ ከወጣን። አሰብን ለማን? ለኢትዮጵያ ወንድሜ? ኖ እኛ ሰፖርት ካደረገ የኤርትራው መንግስት አናሸማቀውም። አሰብ እያልን እኛ ስልጣን ላይ ከወጣን ማለት ነው። አሰብ የሚለው አጀንዳ ይቀየራል። ትግራይ ደግሞ በነፃነት በኩል ቦርዱ ስልጣን ያገኛል እኮ። ኢትዮጵያ የባህር በር የላትም ስልጣን። እንደዛ ምናለሁ ግን እኛ ሰፖርት ታደረጉ አሰብን ሳይሆን በሶማሌ በኩል ነው ሌላ ባህር በር የምንፈልገው ነው ማለት ነው። ኤርትራን እንተዋታለን ማለት ነው። ገብቷል? ኤርትራን እንተዋታለን። እየገባኝ ነው። እና አሁን ፋኖን ስንቀላቀል 20 ሺህ ወታደርና መሳሪያ ብቻ ነው ማዋጣት ያለብን። እሱ ብቻ ነው የሚጠበቅ። ምክንያቱም አዳክመነዋል። ትንሽ ቢያንስ 20% ቀድር የቀረው ስላዳከም ነው እንዳለ ሁላችሁም ተቀላላችሁ እኮ ያማ ነገር ጠፋ። ጦርነት እኮ ሩጫ አይደለም። ችግር ታዳክመው እንዴት ነው የምታዳክመው? ጥያቄው ተዳክሟል እኮ። ጥያቄው ደግሞ ገብቶኛል። ትግራዋይ ከማን ጋር ይስራ ነው እንጂ 20 ሺህ ወታደር አዋጡ አይደለም። ከኛ ጋር ይስራ አልኩ እኮ። ሰራ ማለት እኮ ነው። ሰፖርት ታደረገ፣ መሳሪያ ድጋፍ ታደረገ፣ የወታደር ድጋፍ ታደረገ፣ ሰራ ማለት እኮ ነው። ወንድሜ አዳምጠኝ። ትግራዋይ ከማን ጋር ይስራ? ምርጫውን አምጥቼልሃለሁ። ከአማራ ጋር ይስራ ብዬ ነው የማምነው። ምክንያቱም የሰሜን ህዝብ ነው፣ በጣም እንዲሁ በእይታ የሚግባባ ህዝብ ነው ብዬ አምናለሁ። ትክክል። ከኤርትራና ከአማራ ጋር ማለት ነው። ያ ትግሬ ኤርትራ ከአማራ ጋር ቢሰሩ አሪፍ ነው። እኛ በበላይነት ትግሉ እንመራዋል፣ እነሱ ሰፖርት የሚያደርጉትን ያደርጋሉ። እሱ ምን መሰለህ፣ እንደዚህ አድርጎ ማስወገድ ይቻላል። አንድ ነገር ልንገርህ፣ እኔ እናንተ ሶስተኛ ጓደኛችንን ቀላቅልን የሆነ ቦታ ላይ የሆነ ስራ እንጀምራለን። ገባ? ይሄ የጋራ ስራችን ነው። ከዛ እንደ ጭንቅላት ነው የሚወሰነው። ይሄ አንድ ካምፓኒ በስማችን አለ፣ ሶስታችን የምንቆጣጠረው። እኔም በጎን ይሰራሉ ሌላ ስራ። እሱ የበላይነቱን የሚያገኘው ጭንቅላት ያለው ነው። በትግል ላይ እንደዛ ይባላል። ንግድ ነው ትግል ማለት።
አቤቱ ግን አቤት አነጋገር ነው እያልኩ አቤት እኔ ያለሁት። እኛ እንደ ፋኖ የምንስማማው በዛ ነው የምንስማማው። ተስማምተማ ይሆን ፋኖ በበላይነት ይምራውሽ። ግድ የለም ሀሳብ ተመችቶኛል። እሱ የሚመራው ኬዙን በደንብ የሚያውቀው አንተ ደግሞ ድፍረት ወንድሜ ድፍረት በጋራ እንስራ ሲባል እሺ ነው የሚባለው እንጂ እኛ በበላይነት እንምረው አትልም። በበላይነት መምራት ካለባቸውማ አገርን 30 ዓመት የመሩት ፔሌፎች አገርን ለ30 ዓመት አገር ገንጥሎ አገርን የመሰረተ ኤርትራዊ እያለ አንተ ከታቅ ገና 6 ዓመት እኮ ነው ታጥቀ ትግል ላይ ገጀ። አሁን እንደው ታው ክፉ አታናግረኝ አብረን እንስራ ነው እንጂ ያልነው ክፉ እንነጋገር ተባብለናል። እሺ ወንድሞቼ እህቶቼ ሀሳብ አስተያየታችሁን እየተቀበልን ወደፊት እንሄዳለን። እሺ ጃፒ አይቻለሁ ወንድም ጃፒ ትገባለህ። ረዳት እንትን ወንድማችን ሰላም ወንድሜ ሄሎ ገብተሃል ወንድሜ? ሀጅቡ ምርጫው ገብተዋል ወይስ እንደገና ልድገምልህ? እየሰማኸኝ ነው ወንድም ሳሚ ምዕመናን ተቋርጧል። እሺ ተጋሩም በዚህ ብትሳተፉ መልካም ነው። አንድ ትግራዋይ አግኝቻለሁ። እንግዲህ ወንድማችን ጃፒ አስተያየት መስጠት አችልም። እዚህ ገብተህ ከኔ ጋር እኩል ሀሳብ አስተያየት ነው የምንቀበለው። ሄሎ አጂ ወይ ሰላም ነው? ሰላም ወንድሜ እንዴት ነህ? ያው ጥያቄው ሰምቼዋለሁ፣ ግን እኛ ተጋሩ ከሰሜን ኮሪያ ጋር ብንሰራ አሪፍ ነው ብዬ አስባለሁ። ምክንያቱም ከነፋኖ ጋር ትንሽ ወንድሜ ይሄ ምርጫ ነው። ሰሜን ኮሪያ ማለት ሌላ ሀገር ነው። ይሄ ምርጫ ነው። በምርጫ ላይ ነው የምናወራው። ከተሰጠን እንትን ውጭ መውጣት አንችልም። ከማን ጋር እንስራ? ዓለም አቀፍ ጦርነት ብናደርግ አሪፍ ነው ብዬ እየቀለድክ ነው? እኔ ከሰሜን ኮሪያ ነው ምርጫ ኖ አንተ አሁን ይኸው ምርጫውን ሰምተዋል አይደለም ወንድሜ? አዎ ሰምቼዋለሁ እኮ ከማን ጋር እንስራ? አዎ ሰምቼዋለሁ። ከማን ጋር እንስራ? ኧረ ከሁሉም ጋር ሼም ነው፣ ይደብራል። ከሁሉም ጋር ሼም ነው። ስማ አንተ ሰው ነህ አይደለ? ኧረ ይደብራል። አንተ ሰው ነህ አይደለ? ከሰሜን ኮሪያ በቃ ይቅርብኝ። እናውጣ። ኧረ ለዚህ ምርጫ ከሁሉም ጋር መስራት ሼም ነው ይላል። እንዲህ ሼም አይደለም። እንዳንድ ትግራዋይ መምረጥ አለብህ። ከሰሜን ኮሪያ ጋር ይሻለናል። ይኸው አንድ ነገር ልንገርህ ወንድሜ፣ ይቅርታ እኛ ሰዎች ነን። ከሰዎች ጋር የመኖር ግዴታ ደግሞ አለብህ። ሰው ከሰው ጋር ሊኖር ዘንድ ተፈጥሯዊ ግዴታ እንደሆነ ታምናለህ። ትግራዋይ ብቻውን ሊሰራው የሚችል ነገር የለም። ጥምረት ያስፈልጋል። ምክንያቱም ብቻህን ልትኖር አችልምና። አንተ ብቻህን መኖር እንደማችለው ሁሉ አገርም ብቻውን የመኖር አቅም የለውም። የትኛውም ዓለም ላይ ብትሄድ አገር አጋር አለው። አገር ካላጋርነት አይቆምም። እንዳንድ ትግራዋይ መምረጥ አለብህ። እኔ ከሰሜን ኮሪያ ጋር በምን ቋንቋ ልትግባባ? በአማርኛ ካልተግባባ፣ በትግርኛ ካልተግባባ ከሰሜን ኮሪያ ጋር በምን ተግባባ? ኧረ ተው እንዳንድ ትግራዋይ ግፍ አትናገር። ተው እንጂ ይሄ ጥሩ አይደለም። ግዴታ ነው፣ የመምረጥ ግዴታ ነው። ብቻ የሚባል ነገር የለም። ይሄ ግዴታ ነው። እያንዳንድሽ ትግራዋይ ይሄን ማወቅ አለብሽ። ግዴታ ነው። አውቃለሁኝ፣ የደረሰውን ነገር አውቃለሁ። ተባብረው ወግተውናል። ተባብረው ዘራይ ደቅ ዝራይ መጽኦም አለው። ግን ናርእስ ልዕልና ንሓሳብ ልዕልና ሒዝኻ ክትመፅእ ተለኻ ክትዝውሮም ክትሽፍሮም ክትኽእል ኢኻ። ናይ ትግርኛ ዘረባ ውይ ወደይ ትገይኩኝ ቀላቀልኩኝ። እሺ ወንድማችን ጃፊ ነውና ሰላም ወንድሜ፣ እንዴት ነህ? እንኳን በሰላም መጣ። ሰላም ቆየኝ። እኔ የምልህ እኔ እናንተ ብንስማማና አብረን ብንሰራ እኮ የሁሉንም አይምሮን ለውጣለን። ይኸው ጃፊ፣ አሁን አንተ ሀሳብ አስተያየትህን ነው የምትሰጠው። ትግራዋይ እንደ ትግራዋይ ከማን ጋር ይስራ? ከራሱ ጋር ነው መስራት ያለበት። ከራስ ጋር መስራታቸው አንተ ብቻ መኖር ትችላለህ? ይሄ ነው እኮ የምኖረው። ጅብነት ብራዘር
እኮ ብቻ መኖር አችልም። ከሰው ጋር ነው የምትሰራበት ቦታ ሰዎች አሉ የምትንቀሳቀስ እኮ ሰው ከሰው ጋር ይኖራል። አገርም ከሀገሮች ጋር ጥምረት አድርጎ ይኖራል። ይሄ ተፈጥሯዊ ግዴታ ነው። ለምንድን ነው ራሳችንን ከተፈጥሮ ጋር እንድንጣላ እናብዳለን እኮ ጃፒ። አሁን በቀደም አማራ ኪላ አጼ ምናምን የሚባሉት ከአሁን በላይ ፋኖ የሚባል ከማንም ጋር አይሆንም፣ ብቻውን ነው የሚሄደው። ይኸው እቺ ሀገር የብቻችን አይደለችም፣ የብዙ ብሔር ብሔረሰቦች ናቸው። 4 ኪሎ የምንመኝ ከሆነ ከብዙ ታጣቂዎችና ከብዙ የኢትዮጵያ ብሔር ብሔረሰቦች ጋር ተረጋግረን ነው የምንገባው እንጂ 4 ኪሎ ማለት ታውቃለህ ምን እንደሆነ ጃፒ ወንድማችን? የብሔር ብሔረሰቦች ሰፈራችን ነው ብራዘር፣ ሰፈራችን። አዳምጠኝ፣ እኔም ሰፈሩን አይደለም ቤተ መንግስቱን ነው የምልህ። ቤተ መንግስቱ ጃፒ የብዙ ብሔር ብሔረሰቦች ውሳኔ የሚወሰንበት የክልሎች በጀት የሚበጀትበት ታንክና ባንክ ያለበት እኮ ነው። ዝም ብሎ አማራ ብቻ አይገባበትም። አጋር ያስፈልገዋል። ተነጋግሮ እየገባ ነው። አንተ ይገባል። እና እንደ አንድ ትግራዋይ ከማን ጋር እንስራ? ስለ አማራ አይደለም። አይ እኔ ደግሞ አሁን አንተ ትግራዋይ አይደለማ መስራት፣ አንተ ማንሳት ያለበት ፋኖ ከማን ጋር ይስራ ነው። ምክንያቱም አሁን በጦርነት ላይ መሪነቱን የያዘው ፋኖ ብራዘር። ጃፒ አሁን ወደዛ ከገባን ብዙ ነገር አለ። አሁን አንተ ሙድ አለ፣ የራስ አጀንዳ አለ ምናምን፣ ግን እናውጣ ነገር አበ ሲጀምር እኔ ባለጌ እሱን ማስገባቴ አላይናለክ አላይናለክ። እሺ ወንድም እህቶቼ፣ የዛሬው ጃፒ ወደ ሌላ ነገር ልታስገባኝ እኮ ሰላም ነህ? እሺ እየገባችሁ ነው ምእመናን፣ በገባችሁ ወይ ደግሞ በሰማችሁበት ላይ ነው ሀሳብ አስተያየት የምትሰጡት። እባካችሁ ወንድሜ ገብተሃል ወይ ጅቦዬ? ሙዚቃ አለ፣ ሙዚቃውን አጥፋው። ሙዚቃ የለም፣ ሙዚቃ የለም። የሆነ ድምፅ ከጀርባ ይሰማኛል። አንተ ስትራይክ ልታስመታኝ ያራዳልሽ። ሰላም ወንድሜ፣ እንዴት ነህ? አለ ጅቦ፣ ሰላም ነው አለን ወንድሜ። ሀሳብ አስተያየቱን ሰምተሃል አይደለ? እሺ እንደ አንድ ትግራዋይ ከማን ጋር እንስራ? እንደ ትግራዋይ ሳይሆን እንደ አማራ። እኔ አማራ ስለሆንኩ ኖ ወንድሜ፣ አንተ አማራ እንደሆንክ አውቃለሁኝ፣ ግን እንደ አንድ ትግራዋይ ከማን ጋር እንስራ? ትግራይ መስራት የለበትም። አማራ ፋኖ ነው መስራት ያለበት። አዳምጠኝ ወንድሜ፣ አዳምጠኝ። ይሄ ይኸው አዳምጠኝ። እኔ አዙርልና አንዴ አዳምጠኝ። ይዤ የመጣሁትን ነገር ነው ማውራት ያለብን አይደለም? እንደ አንድ ትግራዋይ፣ እኔ እኮ ትግራዋይ እንዳልሆንክ አውቃለሁ፣ አማራ እንደሆንክ አውቃለሁ፣ ግን ሀሳብ አስተያየትህን መስማት ስለምፈልግ ነው። እንደ አንድ ትግራዋይ ከማን ጋር እንስራ? ከማንም ብቻችሁን ስሩ። ሰው ብቻውን አይኖርም፣ አገርም ብቻውን አይኖርም። ወይ ክልል ዛሬ ብቻችሁን ነበር የሰራችሁ፣ አሁንም ብቻችሁን ስሩ። ኖ አይሆንማ፣ የማይሆንም። ለምን አጋዥ ፈለጋችሁ? አጋዥነት አይደለም ግዴታ ነው። ፈራችሁ እንዴ? ማለት ፍርሃትም አይደለም ግዴታ ስለሆነ ነው። ግዴታ የሚባል ነገር ታውቃለህ? ከሰራችሁ ያው ከመንግስት ጋር መስራት ነው፣ ከብልጽግና ጋር እኮ። አሁን እንደ አንድ ትግራዋይ ከብልጽግና ጋር ስሩ እያልክ ነው አንተ? አዎ ይሻላችኋል፣ እሱ አንድ ስለሆናችሁ። ለምሳሌ ያው ድሮም ኢህአዴግ ነበር፣ አሁንም ኢህአዴግ አለ። ስለዚህ ትክክል እና እውነቱን እኮ ነው። እውነቱን ህገ መንግስቱ አልተቀየረም። እሺ ገቢ ሀሳብ እንደዚህ አይነት ሀሳብ ነው የምፈልገው። ቀጥሎ እንደሚል አብራችሁ እንደለመዳችሁ ሌላው ጋርም ብትሆኑ ያው መልሳችሁ ኢህአዴግ የሚለውን ስለማትረሱ አዲስ ለውጥ ስለማይመጣ እንደዛ ብታረጉ ነው የሚሻል። ግን አማራ ፋኖን አትደብልቁት፣ እሱ ጋር አይመለከተውም። አሁን ያወራነው እናንተ ጋር መስራት አይፈልግም። ስማዬ የምናወራው እንደ አንድ ትግራዋይ ከማን ጋር እንስራ ነው። አሁን አንተ በዚህ ጉዳይ ላይ ነው ብቻ ማውራት የምችለው። የራስህን አስተሳሰብ ማንጸባረቅ የለብህም። ምክንያቱም በተሰጠን አጀንዳ ላይ ነው ማውራት የምንችለው። ይሄ ከበላይ አካሎች የመጣ ነው። ቀጥሉ። የዛሬው አጀንዳ እንግዲህ ባሰሩ ነው የሚሻል። እንደኔ መጀመሪያው ኦፕሽኔ ከብልጽግና ጋር ስሩ ብለሃል። ከቻላችሁ ባሰሩ፣ ዝም አርፋችሁ ብትቀመጡ። ባሰሩ ምን ትሆናላችሁ? አንድ ነገር ልንገር፣
አንድ ቤት ውስጥ ብቻህን ተቆልፎብህ ኑር ብትለኝ ወይ ኑር ብለህ ትችላለህ? ምግብ ያስፈልጋል። ሱቅ ወጥተህ ከሰዎች ጋር ተገናኝተህ መግዛት አለብህ። ይህ ግዴታ ነው። ተፈጥሮ ጋር መጣ መስራት የምትለው ላይክ ጦርነት አይደለማ። ማን ጋር ጦርነት ብንገጥም በላኛ ብንሰራ የሚለው እኮ አሁን ግልጽ ስላልሆነ ጦርነትም ሆነ ስራም ሆነ ግንኙነትም ሆነ የህዝብም በቃ አንድ ላይ መስራት ያለብን ስራ ሲባል በሁሉም ነው። መቆፈርም አለ፣ መትከልም አለ፣ መዝራትም ማጨድም። እንደዚህ ብታረጉስ ከሁሉ ኢትዮጵያውያን ጋር ብትሰሩ ከፋኖ ጋርም ከብልጽግና ጋርም ከኤርትራ ጋርም ከሁሉም በቃ ከሁሉም ጋር መስራት እሱማ አይሆንም። እንዴት ለምን አይሆንም? ለምሳሌ ነበርን አይደል? አዳምጠኝ ድሮ አንድ ነበርን። አንድ ይሆን ነው እኮ በግዴታ እኮ ተዋደንና ተፋቃቅረን አይደል? የሆነ ነገር ሲፈጠር እርስ በርስ መገዳደል ጀመር። የድሮ አንድነታችን በሆይ ሆይታ ነው እንጂ ከልብ የመነጨ ፍቅር ኑሮት አልነበረም። ለዛ ነው ዛሬ እዚህ ደረጃ የደረሰ። አሁንስ አንድ ላይ የምትሰሩት አካል ጋር በኋላ ጠባይ መጣም ብለህ ታስባለህ? እሱ ነው አዳምጠኝ። ከሆነ ሰው ጋር ስትሰራ የሆነ የምታረገው ነገር አለ። ዝም ብላ ስራ አይሰራ። ከኔ ጋር የሆነ ስራ መስራት ስትፈልግ ትርፋችን ስንት ነው? አዳምጠኝ። ትርፋችን ስንት ነው? የምናዋጣው ምንድን ነው ምናምን፣ ይሄ ሁሉ አለ። ዝም ብሎ ስራ አይሰራ። በሩቁ እናንተም በሩቁ ነው አባዬ ናውጣ አማራው ብቻዬን ነው የምሰራው፣ ብቻዬን ነው የምኖረው ነው ያዝከው። ብቻህን ደግሞ ሰርተህም ኑረህም አይቻልማ። የማይሆነውን ሽሮ ወንድማችን ይገባል። እንግዲህ ወንድማችን ሽሮ ጃፒ አማራው ምን ሆኖ ነው? ጸቡ ከተፈጥሮ ጋር ነው እንዴ? እሺ ወንድማችን ሽሮ ገብቷል። ወንድሜ ሽሮ ጅቦ እንዴት ነው? ሰላሙን እንዴት ነህ? ሰምተኛል? ምኑን? ሀሳቤን ወይ ደግሞ አጀንዳውን። ምንድን ነው አጀንዳ? ይኸው አንድ ትግራዋይ እንደ ትግራዋይ ነው የምልህ፣ እንደ ክልል ከኤርትራ ጋር ቢሰራ ይሻለዋል? ከብልጽግና ጋር ቢሰራ ይሻላል? ወይስ ከአማራና ከኤርትራ ጋር ቢሰራ ይሻለዋል? ወይስ ከአማራና ከብልጽግና ጋር ቢሰራ ይሻለዋል? እየገባ ነው? አንተ ይገባል? በደምብ ገብቶኛል። እኔ እኮ አንተን 10 ምናምን ዓመት ነው የማውቅህ። እንዴት አይገባኝም? ይመችው። እሺ አሁን ምርጫው ምንድን ነው ለአንተ? እንደ አንድ ትግራዋይ ምን ትመርጥለታለህ? እኔ ግን አማራና ትግራይ በአንድ ላይ ቢሰራ ነው የሚመቸኝ። ከጥያቄ ውስጥ ባይሆን አልሰማኸውም ማለት ነው። በደንብ ይኸው ሰምቼዋለሁ። እንደ ትግራዋይ አዳምጠኝ፣ ልድገምልህ። እንደ ትግራዋይ ከኤርትራ ጋር ቢሰራ ይሻለዋል ወይስ ከብልጽግና ጋር ቢሰራ ይሻለዋል? ወይስ ከአማራና ከኤርትራ ጋር ቢሰራ ይሻለዋል? ወይስ ከአማራና ከብልጽግና ጋር ቢሰራ ይሻለዋል? ምንድን ነው ጥያቄ? ምን ጅብ እኮ ነው ያደረገው። ግራ አጋባኝ። እንዴት እስኪ ድገሙ ነው? እንዴት የትኛውን ልመልስልህ? እንዴት አደበላለክብኝ? ሽሮ አሁን አዳምጠኝ፣ በደንብ አዳምጠኝ። እንደ ትግራዋይ ብቻውን ትግራዮች ናቸው ወይስ እንደ ትግራዮች ራሳቸው? አዎ አሁን ተከፋፍለን የለ በብሔር ብሔረሰቦች። አዎ እንደ አንድ ትግራዋይ ከኤርትራ ጋር ብንሰራ ይሻለናል? እንደ አንድ ትግራዋይ ከብልጽግና ጋር ብንሰራ ይሻለናል? እንደ አንድ ትግራዋይ ከኤርትራ ጋርና ከአማራ ጋር ብንሰራ ይሻለናል? እንደ አንድ ትግራዋይ ከብልጽግና ጋርና ከአማራ ጋር ብንሰራ ይሻለናል? ይሄ እኮ አንተ እንደ ትግራይ ወክዬ ማለት ነው። አንተ ነህ ምርጫ። አሁን እኔ ይሄንን ምርጫ እንደ ትግራዋይ አንተ የቱን ትመርጥልናል? ኦኬ ገባኝ። አሁን ከአማራና ትግራይ ጋር ብትሰሩ አሪፍ ነው። ከአማራ ጋርና ከምን አይሆንም? ከኤርትራ ጋር። ከአማራና ከኤርትራ ጋር። ኦኬ በጣም ነው። ለምን ምክንያት? ለምሳሌ ትግራይ የተጎዳ ብሔር ነው በጦርነቱ። ሲቀጥል ደግሞ አማራውም የትግራይን ዕጣ ፈንታ ይዞ እየተጎዳ ያለ ነው። ያልተቆጠረ ነው። የኛ ያልተቆጠረ ነው። የትግራይ ተነግሯቸዋል፣ የኛ ግን አልተነገረንም። እሱ ሚስጥር አለው። ያልተነገረበት የተነገረበት ሚስጥር አለው። ከአጋጣሚ ከጦርነቱ ጋር ስለነበርኩኝ እስካሁን ያንሰፈስፈኛልና ስለምን አልተነገረንም የኛ የሚለው ያናዳል። እና ኤርትራም ዝም ብላ ወይ ለህዝብ አልሆነች ወይ ሀገሯን አላሳደገች፣ ለሁሉም ያልሆነች ናት። እና ሁለቱ ምናልባት ሶስቱ ጋር በአንድ ላይ ቢሰራ
እንደዛ ካልሆነ ለውጥ አይመጣም በይነኝ እኔ እሺ ቢሰራ ደስ ይለኛል እንደ ሀሳብ። እሺ ወንድሜ በጣም ደስ የሚል ሀሳብ አስተያየት ነው የሰጠው። ሰሜኖችን ትደግፋለህ። ሰሜናውያንን ሽሮ ወንድማችን ማለት ነው። ምርጥ ይዛለ እንዴ እነሱን ያልደገፍኩ ማለት ልደግፍ። እግዚአብሔር ይባርክ። ይሄ እውነት ትልቅ ነገር ነው። ስለገባ በጣም አመሰግናለሁ የኔ ወንድም። ሌሎች ወንድሞቻችንን ደግሞ ሀሳብ አስተያየታቸውን እቀበላለሁኝ። ይመችህ። ሰላም ይላል። እሺ አባቴ እንግዲህ አጠር ያለች ደቂቃ እየሰጠን ነው የምናወራው፣ ምክንያቱም የሰፊውን የኢትዮጵያን ሕዝብ ሀሳብ አስተያየት መቀበል ስለምንፈልግ። የሚጣየ የኔ ፍቅር መጣሽ። እንዴት አባሽ እንደምወድሽ እኮ። እስቲ ሴቶች አትምጡ አትላኩ፣ በእናታችሁ አታሳስቱኝ። የኔ ሴት ልጅ ሳይ የሆነ የሚቀይረኝ ነገር አለ። እሺ ወንድሜ ሰላም፣ እንኳን በሰላም መጣ። ጥያቄውን ሰምተዋል? ልድገምልህ? ሰምቼዋለሁ። እሺ ምርጫ ምንድን ነው አንተ እንደ አንድ ትግራዋይ? ከአማራና ከኤርትራ ብንሰራ ይሻላል። ለምን? እኛ የጥንትና የጠዋቱ ቀደምት ስልጣኔዎች ስለሆነ ሰሜናውያን ስለሆነ ትግሪ ጭንቄ ይላል። እሺ በታሪክ መጣሽ አንድነታችን ሊያጠናክር 4 ነጥብ ያበጠ ይፈንዳ። ትንሽ ሰፋ ታደርገዋለህ ሀሳብን ወንድም ወይ ሀሳብን ሰፋ ታደርገዋለህ። ጨርሳለህ። ሰሜናውያን ይላል እዚህ ጋር። አይ ሰሜን አንተ ኩሩ ህዝብ ቀጥል። ያው ፖለቲካ ቆሻሻ ነው። እዚህ በፖለቲካ በመሪዎች የመጣ እንትን ህዝቡ መለያየት የለበትም ባይነኝ ነኝ። ስለዚህ ህዝቡ አንድ ያው ጉራጌ ከዛ እናመጣዋለን፣ እዛ ያሉትን እንሰበስባቸዋለን። ሰሜናውያን የተባሉ ሁሉም ሰብስበን የሴም ልጆች አንድ እናርጋቸዋለን። በጣም ደስ የሚል ሀሳብ ነው ወንድሜ። በአፍሪካ አንደኛ የተባለ ሚሊታሪ እንገነባለን፣ ዓለምን እናንቀጠቅጣለን። አቤት ትግሪ እግዚአብሔር ነው ያሹ። እንዲህ አይነት አስተሳሰብ አስቡ፣ ተሳሰቡ፣ ተዋደዱ፣ ተፋቀሩ፣ አትሰዳደቡ። ወንድሜ ለሀሳብ አስተያየት በጣም እያመሰገንኩኝ ቀጣይ ታዳሚያችንን እናስገባለን። እሺ አመሰግናለሁ። ምንም አይደል የኔ ወንድም፣ ምንም አይደል። ያንብቡ፣ ይለምልሙ። አዎ ያንብቡ፣ ሰሜናውያን አንብቡም፣ ተቃቃፉ፣ ተዋለዱ። እሺ ወንድሜ ገብታል። ሄሎ አህመድ፣ ወንድም አህመድ ማን ነው ወንድሜ? ምንድን ነው የሚያንኳኩ? ወንድም እሺ፣ ወንድማችን አይመልስም። እሺ ቀጣይ ገብተሃል ወንድሜ፣ ቀጥል። ሰላም ሊቀዬ፣ እንዴት ነው ወንድሜ? ገብተሃል? ሰላም ነው፣ እንዴት ነህ? አለን። ጥያቄው አጀንዳ ነው። በጣም ሰምቼዋለሁ። እሺ ሀሳብ አስተያየት ክንስጥ። ሀሳቤ ከግብፅ ጋር ብንሰራ ባይ ነኝ። ይሄ ቀልድ ነው። ይሄ ቀልድ እየቀለድክ እንዴ? ለምን ቀልድ ይሆናል ሊቆ? ነው እየቀለድክ ነው። ሀሳብ አስተያየትክን በስርዓት ለምን በለኛ። አሁን ለምን የሚባል ኮን ሀሳብ ግብፅ ጋር ምናምን ሳይሆን መስራት አንፈልግም፣ መብትህ ነው። ከጎረቤት ሀገር ላይ ማለት አሁን ሰሜናዊ ከሰሜኖች ብሏላ ሰፋ እንዳደረገው ብዬ ነው። ግብፅም የኛ ናት። ተቀራርብና መወያየት ከሆነ ሁላችንም ቁጭ ብለን በጠረጴዛ ዙሪያ እንድናወራ። ኢትዮጵያ ፖለቲካ ዙሪያ ላይ ትግራዋይ ግዴታ ከማን ጋር መስራት አለበት? ግዴታ ነው የምልህ። ግዴታ ታውቃለህ? አዎ እኮ ግዴታ ከማን ጋር መስራት አለበት? አሁን ከአማራ ጋር እና ከኤርትራ፣ ከአማራ ጋር እና ከብልጽግና፣ ወይስ ከኤርትራ ጋር ብቻ ወይስ ከብልጽግና ጋር ብቻ? አይ እኔ ብልጽግና ፖለቲካ ጋር መስራት የለበትም። ይሄ ወደ ቁልቁለት ነው። ስለዚህ ከኤርትራ ጋር እኔ ከአማራ ጋር እና ከትግራይ ጋር ቢሰራ ባይ ነኝ።
ኖ አይሆንም። ከአማራ ጋርና ከኤርትራ ጋር ወይ ደግሞ ከአማራ ብቻው ጋር አይሆንም። ታዝሎ መጣ ተዛረብ ተዛረብ ምክንያት ስለዘለው ወይ አምሓራይ በይኑ ክሰርሕ አይክእልን ምስ አምሓራይ በይንካ ክትሰርሕ አይትክእልን ተዛረብ ሕጂ ትዛረብ ምኑ ትዝ እንዳስባለኝ ታውቃለህ? አብይ ይሻልሃል ለማ ሲባል ደብረጽዮን ብሏል። አንዱ አሁን ምርጫ ምንድን ነው? ምርጫ ምንድን ነው? ግዴታ ነው። ግዴታ ነው። በቃ ይሄ ግዴታ ምርጫ ነው። ከበላይ አካሎች የተሰጠን የምርጫ ግዴታ ነው። ማርያምን ልቆይ ይሄንን አስወጣኝ ዝም ብለህ ይሄንን ማለት ነው ማለት ከአማራ ጋር ብቻ ካልሆነ እሱማ የማይሆነው። እሺ ገብተሃል ወንድሜ፣ ሚውትህን አንስተህ መናገር ትችላለህ። ንጉስ ወንድማችን ንጉስ ይሰማል። ምርጫውን ሰምተሃል? ሊቀት ቡሃን እዛ አህያ ጅቦ ነው ምናምን የሚለው እንዴት ነህ? ሰላም ነህ? አለ ወንድሜ። መጀመሪያ በጣም የምታመጣችሁ ሳቅፈንህ በጣም ይመቸኛል። በጣም አጠናክረህ ሄድበት። ይመች እና አሁን ስለ ምርጫው እንሂድ። ብዙ ሰው ይፈወሳል። እግዚአብሔር ይስጥልኝ ወንድሜ። እስቲ ስለ ምርጫው ስለ ፖለቲካ እና በዛው ደግሞ ትንሽ ወጋ ሲያረጉ አዘግተው ነው ትንሽ ፎሎ እንዲያደርጉ ንገራቸው። በዛ ላይ ይመጣበታል። እሺ ምርጫ አንድ ብቻ ነው እንደሚመረጠው? በቃ ምርጫ አንድ ትመርጣለህ። ከዛ የመረጥክበትን ምክንያት ታመጣለህ። ብዙ ጎረቤት እኮ ነው ያለ ለትግራይ እኮ። በቃ አንድ ምርጫ ነው። አሁን ከሶስቱ አንድ ምርጫ ነው የምትመርጠው። ምርጫው ገብቶሃል አይደለ ወይስ ልድገምልህ? ድገመው እስኪ። ይኸው እንደ ትግራዋይ ከኤርትራ ጋር ብቻ ቢሰራ ይሻለዋል? እንደ ትግራዋይ ከብልጽግና ጋር ብቻ ቢሰራ ይሻለዋል? እንደ ትግራዋይ ከኤርትራና ከአማራ ጋር ቢሰራ ይሻለዋል? እንደ ትግራዋይ ከብልጽግና ጋርና ከአማራ ጋር ቢሰራ ይሻለዋል? አስቸጋሪ ነው በጣም ግን ከአማራ ጋር ቢሰራ ይሻለዋል። ታዝሎ ካልወረደ በኋላ ብቻውን አይሆንም። ከአማራ ጋርና ከትግሬ ጋር ብቻ ፍጹም አይሆንም። ይሄ ከበላይ አካል የተሰጠኝ አብይ ጋር ቢሆን ይሻላል ከብልጽግና። ምክንያት ቲዲኤፎች እዛው አሉ አዲስ አበባ ውስጥ። ማዕከላዊ መንግስቱን የሚያሾሩት እነሱ ናቸዋ። እሺ ቀጥል፣ እየሰማሁ ነው። እነሱ ስላሉ እዛ ላይ ያሉ ምንም ዝም ብሎ ሚዲያ ላይ የሚንጫጫውን ተው ዝም ብለህና አውቃለሁ። ቀጥል ወንድ። እዚህ ፎቁ ምናምኑ በሙሉ ገንዘቡ በሙሉ ያለ ውጭ ያለ ሎቢስቱ ያለ በሙሉ የቲዲኤፍ ነው። አብይ ምንም ሎቢስት የለውም እኮ ውጭ ሀገር ያለ። ቀጥል። ሎቢስትማ አገኘሁ። እግዚአብሔር ይስጠው ጌታቸው ረዳ ሎቢስት ሆኖ እኮ የእሱ ሎቢስት ወይ ናውጣ ስሜት ያደረገኝ ናውጣ ወይ ጌታቸው ረዳ ሰራሓና ናይ አብይ አሕመድ ሎቢስት ኮይንካ ቤት ብሉ ትግራዋይ ግድ የለም። እሺ ሌላ ሰው እናስገባለን። የትኛውንም ብሔር ብሔረሰቦች እናሳትፋለን። በዚህ አጋጣሚ ሁላችሁም ላኩ። ኦሮሞም፣ አማራም፣ የትኛውም ጉራጌም፣ ስልጤም ኢትዮጵያ ውስጥ የሚገኙ ብሔር ብሔረሰቦችን ሁሉ እናሳትፋለን። በመግባት ሀሳብ አስተያየታችሁን ትሰጣላችሁ። እሺ ከድሬ አይቻለሁ። ትገባለህ? ቆይ ኪዱዬ ኪዳን ማአሬ የኔ ቆንጆ ስታምሪ። እሺ ሰው አስገባለሁ። ምዕመናን ከሀሳባችን ከአጀንዳችን መውጣት አንፈልግም። ልጅ ዜዶ ፕሮፋይልን ቀይረ መጣ አለ ባለጌን እናቴን። እሺ ወንድማችን ከኤርትራ ይመስለኛል። አማርኛ ካልቻለ በትግርኛ አወራዋለሁ፣ ምክንያቱም የሚያግባባን ቋንቋ አለ። እሺ ወንድሜ እንኳን በሰላም መጣ። ወንድሜ ወጣ፣ ኤርትራዊ ነው። አይትደንግሳጃ ብርጌና ሐመልና ናያና ያኻ እንግዲህ አፋሪ እምበሪ
እሺ አይካ አይካ ሰላም ሰላም። እኔና ሃይ እንዴት ነህ? እሺ ወንድሜ እስቲ ድምፅህን አየጂቡ በጣም ትመችኛለህ ወንድሜ። አውቃለሁ አንተ ልጅ ወላሂ አውቃለሁ። እሺ ምርጫውን ትመርጣለህ? እስኪ አዎ ትንሽ ሰምቻለሁና እስኪ ድገምልኝ። እሺ እንዳንድ ትግራዋይ ከኤርትራ ጋር ቢሰራ ይሻለዋል ወይስ እንዳንድ ትግራዋይ ከብልጽግና ጋር ቢሰራ ይሻለዋል? እንዳንድ ትግራዋይ ከአማራና ከኤርትራ ጋር ቢሰራ ይሻላል? እንዳንድ ትግራዋይ ከአማራ ጋርና ብልጽግና ጋር መስራት ይሻለዋል? ብልጽግና ጋር ቢሰራ ይሻለዋል። ከአማራና ከብልጽግና ጋር ከብልጽግና ጋር ቢሰራ ይሻላል። አይቻልም። ዞረም ደከመ ምን በለም ኖ አይቻልም። እንደዛ አሁን ከአማራና ከብልጽግና ጋር ቢሰራ ይሻለዋል። አማራና ብልጽግና ባንድ ይሰራሉ። ነገርኩህ። አሁን ታጣቂ አለ አይደል? እንኳን ነው ታጣቂ እኮ ከብልጽግና ጋር መስራት ይሻለዋል። አማራና ከብልጽግና አዎ። ምክንያቱም የአማራ ባለስልጣናቶች አሁን ከአብይ ጋር የሚያሸረግዱትና የሚያጨበጭቡት ፍጹም የአማራ ተወካይ አይደሉም ብዬ ነው የማምነው። ምክንያቱም አብይ አህመድ እንደፈለገ የሚያሽከረክራቸውና የሚዘውራቸው ደደብ ጮማ ራሶች ስለሆኑ የገዛ ህዝባቸውን በወዳቸው ተታለው ቀይረው በድሮንና በታንክ የሚያስጨፈጭፉ ደደቦች። ስሜት አረክ አሰብን አይደለ? አውቃለሁ። አንተ ደነዝ ናውጣ አንተን ድምፅን አውቀዋለሁ። ዴጋ ሀይ በደንብ ነው የማውቀው። ይፈልጠካ የታ ይሄን አፋር በደንብ ነው የማውቀው። የተረገመ ነው እኔ አውቀዋለሁ። ያሊሚራህ ምናምን ዘመን አላውጣም ሚስጥር እንደ አፋር እኮ የተጫወተብን የለም እኮ እናቴ። ምክንያቱም አፋሮች ልክ እንደ ትግሬ መራጮች ናቸው። እናቴን ነው የምላችሁ። አሁን ኢትዮጵያ ውስጥ ብዙ የአፋር ፖለቲካ ምናምን ዝም ብሎ ነው አይደለ? እንዳይመስላችሁ በጣም አደገኛ ፖለቲካ ነው። ምክንያቱም አፋር እንደኛ አይደሉም፣ እንደ ሰሜኑ አይደሉም፣ ወይ እንደ ደቡቡ አይደሉም። ጅቡቲ ውስጥ ገብቶ ይኖራሉ። የጅቡቲ መኖሪያ ፈቃድ አላቸው፣ መታወቂያ አላቸው። በዚህ በአሰብ በኩል ስትሄድ የአፋር መታወቂያ ያለው፣ የኤርትራዊው የኤርትራ መታወቂያ ያለው። አታውቃችሁም። በቃ እንደዚህ ይመጣሉ። በፍጹም ከቁጥጥር ውጭ ናቸው እነሱ። አፋርን ተውት። አፋር በኢትዮጵያ ፖለቲካ ላይ አፋር አላወራም። አሁን አጀንዳዬን ቆይ እኔ ለምንድን ነው የሆነ ወሰድ ያደርገኛል ልበል? እናንተ ሰዎች ቆይ ሰው ላስገባ። እሺ ከኦሮሞዎች ግን እስካሁን የገባ ሰው የለም። ሁሉንም ብሔር ብሔረሰቦች ያሳትፋል። ወንድሞቼ እባካችሁ ሰላም ወንድሜ፣ እንኳን በሰላም ገባ። ሰላም ነኝ ወንድሜ። ጥያቄውን ሰምተዋል ወይስ ልድገምልህ? በሰላም ቆየ። ሰላም ነኝ ወንድሜ። ጥያቄውን ሰምተዋል? ሄሎ። ድምፅህ ግን በጣም ርቋል ወንድሜ። የእግር መንገድ እየሄድክ ነው ወንድም? ኔትወርኩ ያስቸግረዋል። በጣም ያስቸግረዋል። ወንድማችን ሳውዲ አረቢያ ነው የሚገኘው። ተራራ ላይ ውጣ ኔትወርክ በደንብ እንዲሰራ። እሺ ሴቶችን ላስገባ ነው። እኔ ኧረ ሴቶች አትላቁ። እቺ ልጅ በጣም ነው የምወዳት። የኔ ጎንደሪ፣ የኔ ጨዋ፣ ወይ የኔ ፍቅር አለሁልሽ። አልጠፋሁም፣ እደውልልሽ። ሀሳቢ ልታስቀኝ ፖለቲካ ልስራበት። ፖለቲካ እውቀቴን ልጠቀምበት። አቤት እውቀት፣ አቤት ፖለቲካ ስታምር እናቴ። ቅላቷ ጎንደሬ ነች። ቅላቷ፣ አቋሟ ምን ወርቁን ባደረገኝ ብዬ ተመኘውኝ። ስሙን ሳይሆን ተመኘውኝ። ይቅርታ እኔ ጣቢያን እየቀላቀልኩ ነው። እሺ ወንድም እህቶቻችን እየገባችሁ ሀሳብ አስተያየታችሁን ትሰጣላችሁ። ሀሳቤ
ከምርጫ ጋር የተያያዘ ነው። ማንም ኢትዮጵያ የሚሳተፍበት ምርጫ ነው። ሄሎ ወንድሜ ካድሬ ዜዶ አስገባችኋል፣ ትገባላችሁ። ሀሳብ አስተያየታችሁን ትሰጣላችሁ። ሰላም ወንድሜ ወንድም ጋሽ ይህ ልጅ አውቀዋለሁ ልብል ኔትወርኩ ያስቸግረዋል። ሐዳስ ጥዕምብና ማዕረይ እንዴት የሚጣፍጥ ቡና ነው የሰራችልኝ በእናትህ። እሺ ውድ አድማጮቻችን ፕሮግራማችን እንዲህ እያለ ከምሽቱ ምናምን ሰዓት ይቀጥላል። ሀሳብ አስተያየታችሁን ትሰጣላችሁ። ከየትኛውም ብሔር ነው፣ የትኛውንም ብሔር ያሳትፋል። ምን ሞባይል ጋለ እንደ እናንተ ሰዎች ሴቶች ባትልኩ መልካም ነው። ሴቶች ባካችሁ አትላኩ። እኔ እናንተን ሳይ ሀሳቤን በተለይ ተው፣ በቃ ተው እንዴ፣ ተው እንጂ እንኖርበት እንዴ። ሌሽ ኪዳ ታስሬ መጣን እንዳይገል እሺ፣ ፊንታ ግርግር ዚያዳ እንዳይለኝ መጡ። እሺ ሰዎች እያስገቧችሁ ነው። ለምን እንደሆነ አናቅም። ኔትወርኬ ወይ ሞባይል ይግሏል። አማራው ብቃ። እሺ ትገቢያለሽ። ሰላም እንዴት ነው እንደሚ? ሃሎ ይሰማል? አሉ ጅቦ ቢዝ ነው አለንልሽ። አባቴ አራዳ ልጅ ብሬ ከባህሬን ነው ወንድሜ፣ ከባህሬን ሀሳብ አስተያየትክን ትሰጠን። ጥያቄውን ትደግምልኝ? እሺ ትግራዋይ ከኤርትራ ጋር ቢሰራ ይሻለዋል? ትግራዋይ ከብልጽግና ጋር ቢሰራ ይሻለዋል? ትግራዋይ ከአማራና ኤርትራ ጋር ቢሰራ ይሻለዋል? እንደ አንድ ትግራዋይ ከአማራ ጋርና ከብልጽግና ጋር ብንሰራ ይሻላል? ይህን ከብልጽግና ጋር ብቻውን አይቻልም። ከአማራ ጋርና ከብልጽግና ጋር። አዎ ከአማራ ጋርና ከብልጽግና ጋር። ለምን ይሻለዋል እኮ? ይሻለዋል ለምን? ምክንያት እንዲያድግ ነው። አገሪቷም ምናምን ብታድግ ትግራዋን የተጎዳች ትሆናለች። አሁን እሺ ቀጥል፣ እየሰማሁ በቃ ሁሉ ለኢንቨስትመንቷ ለምኗም በቃ እኔ ጋር የሚሰማኝ እንደዚህ ነው። ወንድሜ ጦርነት ደግሰን እኮ ነው የምናወራው። ዝም ብለህ ለእድገት ለብልጽግና ምናምን አይደለም እኮ። ከኤርትራ ጋር ልንዋጋ እኮ ነው። ከኤርትራ ጋርና ከአማራ ጋር ግን ብልጽግና ልንወጋ እኮ ነው። ስለ ጦርነት እኮ ነው የማወራ፣ ስለማይቀረው ጦርነት። ስለ ጦርነት አይገባህም እንዴ? ናውጣ አይኔ ውጣ፣ አይኔ ውጣ። ስለማይቀረው ጦርነት እያወራት ብልጽግና እድገት ምናምን ይለኛል። ስማ ከአማራ ጋርና ብልጽግና ከሰራን ዘመን በለጋ ስለማይቀረው ጦርነት ምርጫ እያስመረጥኩት ጭራሽ ብልጽግና እድገት ምናምን። እድገት ለአንተ የመንገድ ዳር መብራት ነው እንዴ? የአራዳ ልጅ እኮ ፖለቲካ ላይ እኮ ወፍ ናቸው። ስሚያቸው በቃ ይሰራል ምናምን ፋይላል ከልጅ በቃ አለ አይደል? የአራዳ ልጅ ሆኖ መፈጠር። ድፍን የኢትዮጵያ ሕዝብ የአራዳ ልጅ ቢሆን አስባችሁታል እንዴ? ነሺያ የኔ ፍቅር ጭራሽ ገባሽ የኔ ውድ። አይ ሀሳቤን ታስቀይርኛለሽ። ልንበርከክልሽ ላግባሽልሻለሁ። ታው ሴቶች አትላኩ። አሁን እንዳለ ከነ ሴቶች ናቸው የሚያማምሩ ሴቶች። ከድር መርቀነ ከሆነ ግን ነግሬያለሁ። ሀሳብ አስተያየትን አጣራ። እንኳን በሰላም መጣ። ኧረ ሰዓታችን እያለፈ ነው። ከመስጂድና ከቤተ ክርስቲያን የሚመለሱ ሰዎች እንለምን ልትለይ ባልሆነ ስማ እና እንለምን እንጂ አሁን ይኸው ሀሳብ አስተያየት ጨርስ። ሀሳብ አስተያየት አሁን ማን ጋር ብንሰራ ይሻለናል? እሺ እሰጥሃለሁ። እሺ ከማን ጋር ብንሰራ ይሻለናል? ከሰይጣንም ጋር ቢሆን አብረን እንሰራለን ብሏል እኮ። ምርጫ እኔ አሁን ምርጫ አስመርጫለሁ። ስራ የስራ ፍቅር ካለው ጋር ነው። የስራ ፍቅር ካለው ጋር የስራ ፍቅር ካለው ጋር ከብልጽግና ጋር እንስራ ወይስ ከብልጽግና ማለት ከአማራ ጋርና ኤርትራ ጋር እንስራ ወይስ ከኤርትራ ጋር ብቻ ወይስ ከብልጽግና ጋር ብቻ? ምርጫ
እኔ ቤት እየሰራሁ ነው። አሁን የተወሰነ የቡልኬት ገንዘብ ነው ያጠረኝ። ጌማችን እንጫወትና ቤታችንን ጨርስ። ሲሳይ ወንድሜ እንዴት ነህ? ከድሬ እኮ እግዚአብሔር እንዴ ሲሳይ ምን ታይቶ አባቴ ወገሬዋ አንተ ኩሩ ጎንደሬ ሴቶቹን ፈጀብኛ እየተከታተልክ ጅቡን አውቀዋለሁ ይላል። ቁጥራችሁን ላኩልኝ። ሲሳይዋ በወጣ የተካ አባቴዋ ተው ልመና አታስለምደኝ። ተው ፕሮግራም አለን። አርብና እሑድ ነው። አርብ ወደ መስጊድ የሚሄዱትን ሰዎች ነው የምለምነው። እሑድ ወደ ቤተ ክርስቲያን የሚሄዱትን እየሰማኝ ነው አይደለ? አሁን የልመና ፕሮግራም አይደለም፣ የፖለቲካ ነው። ሲሳይ ተወይ፣ ተፋታኝ ወንድሜዋ፣ ለሜዋ በወጣ የተካ ውለድ እደግ። ኧረ ተው ልመና አታስገባኝ። ተው አትስጡኛው። እሺ ወደ ፕሮግራማችን። ወይ ከድር ያስጀመርኩት ቤት አለ፣ እሱን ልስራበት። ወይ ቅኔ